ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ሕይወት ኢየሱስ ነው። ከኢየሱስ ውጭ አይለም ደስ አይልቅ ያለኛው አይሽ ያገሽ ምንድን ነው? ስለ ኢየሱስም ጠይቀው ጥያቄ አለ ማወቅ ስለፈለኩ ካንተ። አይሽ ኢሳይያስ ወንጌል 9 ላይ ያለውን ልታብራራልኝ ትችላለህ? ምን ላይ ያለውን? ኢሳይያስ ወንጌል 9 ኢሳይያስ ወንጌል 9:6 ላይ ያለው ወንጌል ነው። ኦኬ ትንቢተ ኢሳይያስ ተባረከሽ ነው። ትንቢተ ኢሳይያስ እሺ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ጨርስ እስከ መጨረሻ። ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና የደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነቱ ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንዓት ይህን ያደርጋል። ጌታ በያዕቆብ ላይ ቃልን ሰደደ፣ በእስራኤል ላይ ወደቀ። በትዕቢትና በልብ ኩራት ልቀጥል። እሺ ጨርስ። ጡቡ ወድቋል፣ ነገር ግን በተወቀረ ድንጋይ እንሰራለን። የሾላ ዛፎች ተቆርጠዋል፣ ነገር ግን ዝግባን እንተክልባቸዋለን የሚሉ በኤፍሬምና በሰማርያ የሚሉ ሕዝብ ሁሉ ያውቃሉ ይላል። ስለዚህ እግዚአብሔር በጽዮን ተራራ ላይ ተቋቋሚ ያስነሳበታል። ጠላቶችን ሶርያውያንን ከምስራቅ ፍልስጤማውያንን ከምዕራብ ያንቀሳቅስበታል። እስራኤልንም በተከፈተ አፍ ይወርዳል ይላል። እሺ ከላይ ያለውን አብራራልኝ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ልዑል ይባላል የተባለው የሚወለደው ገና ሊወለድ ያለው ነው ወይስ የተወለደው ነው? ሕፃን ሊወለድ እሺ ያው ጋር ተናግሮታል። ኢሳይያስ ምዕራፍ 9 ነው አይደል? ይሄ ሕፃን ተወልዶልናልና ወንድ ልጅ ተሰጥቷል። ሰላም አለይኩም። ወአለይኩም ሰላም። አንዴ ሌሎቻችን ይሰማሻል? ይሰማኛል። ወዳኔ የተወለደ ይዛጅ ያለው ማን ጋር ነው የሚረብሽው? ለምን ሚወታ ታደርጓቸው? ማድግነት ወንድሜ ውሲ ሰላም አለይኩም ወራህመቱላህ። እባካችሁ አድሚኖች ያላችሁ እሺ ይኸውልሽ ይሄን ቃል ይሄንን ትንቢት አንቺ ለኢየሱስ ክርስቶስ ነው ብለሽ ነው የምታምኚው አለሽ? ይሰማሻል? ገስት ላይ ሰው አይታየኝም ካለች ሚውቷን አንሱላታል። ሚውት አድርጋችኋት ከሆነ ይሰማኛል። ኦኬ ይሄንን አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? አይ ካንተ ሊማር ብዬ ነው። እሺ ሕፃን ተወልዶልናል የተባለው ሕፃን ማን ነው? ሌላ አለ? ለኢየሱስ ክርስቶስ ነው ተብሎ ይታመናል በክርስቲያኖች ዘንድ። ነገር ግን በጣም በሚያሳዝን ሁኔታ አንድም የአዲስ ኪዳን ጸሐፊዎች ከአራቱ ወንጌላቶች ይህ ትንቢት ለኢየሱስ ነው ብሎ የተናገረ አንድም የለም። ከየት እንዳመጡት ክርስቲያኖች ይህን ለኢየሱስ ክርስቶስ እንደሆነ አናውቅም። ለማንኛውም እዚህ ጋር የተገለጸው እርሱን መሆኑን በፍጹም የሚገልጽ አይደለም። ምክንያቱም ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ይላል። ኢየሱስ ከነዚህ በአንዱም እንኳን አልተጠራም። እሱ ነው ኢሳይያስ ስለማን ነው ትንቢትን ያወራ የነበረው? ማን እንደሆነ አናውቅም። እንግዲህ እዚህ ቦታ ላይ ስለ ኢየሱስ እንዳልሆነ ግን ያስረዳናል። ኢየሱስ በእነዚህ ስም አልተጠራምና። እሺ ኢሳይያስ ከስንት ሺህ ዓመት በኋላ ነው ከተናገረ በኋላ ኢየሱስ ተወለደ? አልተጻፈም መጽሐፉ ላይ። ከኢየሱስ ውጪ እሺ ሌላ ሕፃን ተወልዷል? እኔ ተወልጃለሁ። ሕፃን ለምሳሌ ለአንተ አምላክነት ተሰጥቷል። በንጉስ በዳዊት ሰው አምላክ አይሆንም።
በዳዊት ዙፋን ላይ ተቀምጠሃል። አገሩን ሁሉን ትገዛለህ። ሰው አምላክ አይሆንም ሲጀመር። እኔም አምላክ አልሆንም፣ ኢየሱስም አምላክ አይሆንም። አምላክ ሰው አይደለም። እሺ አንድ ጥያቄ። እሺ እሱ ጋር ይቅር ካልክ ይቅር አይደለም ተመለሰልሽ እኮ። ሕፃን ሌላ ተወልዷል ወይ ከኢየሱስ ውጭ አልሽ? እኔ ተወልደሻል ሁላችሁ ቆይ አንዴ ሕፃን መታኝ ነው። እሺ ኢየሱስ ገና ከመምጣቱ በፊት ከመወለዱ በፊት እግዚአብሔር በነቢዩ አፍ አይደለ ይህን ቃል የተናገረው ሕፃን እንደሚወለድ? ችግር የለውም። እስማኤልም እኮ ተነግሮለታል ሳይወለድ በፊት በመልአኩ አንደበት እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ትይዋለሽ ተብላ ትንቢት ተነግሮለታል እኮ እስማኤልም። ይሄ ብርቅ አይደለም። እኔ ካንተ በጣም ላገኝበት የፈለግኩት እችን ቃል ነው። ሕፃን ተወልዶልናል የተባለው እንግዲህ ብዙ ነቢያቶች ተወልዷሉ። ዮሐንስ ከኢየሱስ በፊት ተወልዷል። ግን ስሙ ድንቅ መካር፣ ኃያል አምላክ ተብሎ አልተጠራም። የዮሐንስ ዮሐንስ ነው። ኢየሱስም አልተጠራም እንደሱ ተብሎ። ማን ነው እንደሱ ብሎ ተጠርቷል ያለሽ? እችን ቃል ልታብራራልኝ አልቻልክም? የትኛውን ቃል? አሁን ያነበብከውን ቃል። እሺ ሌላ ማን ነው ድንቅ መካር ኃያል አምላክ? ገና ሊመጣ ያለው ነው። የለም እዚህ የለም። ዝም ብሎ ነው የተቀመጠው። ይሄ ላከሌ ነው ካልሽ ማስረጃ አምጪ። አንቺ ለኢየሱስ ነው ብለሽ ነው አይደል የምታምኚው? ለዛ ነው ከመጀመሪያው ጀምሬ ይሄን ጥቅስ ለኢየሱስ ነው ብለው ክርስቲያኖች ያምናሉ። ግን አንድም እንኳን የአዲስ ኪዳን ጸሐፊያኖች አራቱም ለኢየሱስ ነው ብሎ የተናገረው የለም እያልኩሽ ነው። አለ ለኢየሱስ ነው ይሄ የተነገረው ካልሽ አዲስ ኪዳን ላይ ወይ ከዮሐንስ ወይ ከማቴዎስ ወይ ከማርቆስ ወይ ከሉቃስ አንድ እንኳን አምጪ ይሄን ለኢየሱስ ነው ብሎ የተናገረ። እሺ በዚህ በነቢዩ በኢሳይያስ አፍ እግዚአብሔር ተናገረ። እንደተናገረው እንግዲህ አላቆመም። መቶ በማርያም ሕፃኑ እንደሚወለድ እንደገና በመላኩ ነው አይደለ እግዚአብሔር ለማርያም የተናገረው። ይሄን ለኢሳይያስ የተነገረ ኢሳይያስ ላይ ይሄን ያለውን ለኢየሱስ ነው ያለ አንድ አዲስ ኪዳን ጸሐፊ አለ? በማርቆስ በሉቃስ በዮሐንስም አለ። አሳይኛ። ገና ከመወለዱ በፊት በቃ ኖ አሁን እዚህ ጋር ኢሳይያስ 9:6 ያለው ለኢየሱስ ነው የተነገረው ብሎ የተናገረ አንድ ወንጌላዊ ጸሐፊ እስኪ። እሺ ከኢየሱስ ሌላ የተወለደ አለ ወይ? አንተን እየጠየቅኩ እኮ ነው ለማወቅ። ይህ ለኢየሱስ ነው ብሎ የተናገረ የለም አይደል? እሱን ጨረሽ? መልስ የለሽም? ከሌለ ችግር የለውም። ወደ ቀጣይ ጥያቄ ትሄጃለሽ። ሌላ ሕፃን ይመጣል ማለት ነው? እሺ ለማወቅ ስድስት ላይ ያለው ቆይ ለማወቅ አይደለም እኮ እናንተ ከቃሉ ጥቅስ አውጥታችሁ ስለምትጠይቁ ከቃሉ ርዕስ ታወጣላችሁ አይደል? ግን አቆይ አንዴ ይሄን ጥቅስ ለኢየሱስ ክርስቶስ ነው ብለሽ ታምኛለሽ አንቺም ሁሉም ክርስቲያን። ነገር ግን አንድ እንኳን የአዲስ ኪዳን ጸሐፊ ከአራቱ ወንጌላውያን ይህ ቃል ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ ይወሰዳል ወይንስ የለም ነው? ምን ያደርጋሉ መሰለሽ የአዲስ ኪዳን ጸሐፊዎች ከብሉይ ኪዳን ብዙ ጥቅሶችን እየወሰዱ በተለይ ማቴዎስ ይህ ስለ ኢየሱስ ነው እንዲህ ተብሎ እንደተጻፈ እያለ ብዙ ጥቅሶችን ወስዷል። ይሄን ቀን አንድ እንኳን ጸሐፊ ደፍሮ የወሰደ የለም ይህ ለኢየሱስ ነው የተነገረው ብሎ ያትሻላልና። ኦኬ እሺ እሷ ጋር ትሆንና ኢሳይያስ ምዕራፍ 53 ላይ ያለው እሺ አብራራልኝ። ኢሳይያስ ኢየሱስ እንደሚወለድ ተናግሯል። እሱ ደግሞ ተመልሶ እንደሚሞትም ይሄ ነብዩ አስቀምጦልናልና እቺን እስቲ ያብራራልኝ። እሺ የመጀመሪያው የኢየሱስ አይደለም አልክ፣ ደፈንከው፣ ሸፈንከው። በስነ ስርዓት አውሪ። ተጠይቀሽ መልስ የለሽም አንቺ። መልስ የለኝም ለዛ እንለፈው በይ። ደፈንከው ሸፈንከው ትላለች። ጭራሽ ደግሞ ልጠይቅ ነው የመጣሁት ትላለች። አረተይ ይሄ ጥቅስ ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልሽ። የትኛው ወንጌላዊ ነው ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተናገረ?
ይሄ የተገለጠ እውነት ነው፣ የሚታመን እውነት ነው። ግን ስለ ኢየሱስ አልተጻፈም ካልክ የቱ ጋር አሳይን? ያላ ኢየሱስ ነው። ቃሉን ማንም እንኳን አይመረምረውም። እናንተ ናችሁ የመረመራችሁ። የቱ ጋር ነው ያለው? አዲስ ኪዳን ላይ አንድ ጥቅስ አምጪ የተባልሽው ሴትዮ፣ ይሄን ጥቅስ ስለ ኢየሱስ ነው ብሎ የተናገረ አንድ የአዲስ ኪዳን ጸሐፊ አለ ወይ? አዲስ ኪዳን ጸሐፊዎች እኮ በተጻፈው ማመናው እንጂ እኔ ቢሆን በተጻፈው ያመኑበትን አሳይኝሽ። ይሄ ቃል ለኢየሱስ ነው ብሎ የተናገረ አንድ ወንጌላዊ ሲጭን ከአራቱ ወንጌላውያን አራቱ ወንጌላውያትም ባይጻፉም ቃሉ ስለ ክርስቶስ ስለሚጠቅስ አመኑበት እኮ። ስለ ክርስቶስ እንደተጻፈና እንዳመኑበት የቱ ጋር ነው ማስረጃሽ? ማስረጃው ይኸው የእግዚአብሔር ቃል በነቢዩ አፍ አይደለ የተናገረው? ከአዲስ ኪዳን ባለቤቶች የለም ይሄ ለኢየሱስ ነው ብሎ የተናገረ። እኔ እኮ ካንተ ሊወቅ ብዬ ነው። ወላሂ ለወቅ ብለሽ አይደለም ሸጊ ብዬ። ኧረ ተይ። ሌላ ወንድ ልጅ ተወልዷልሽ። ስለ ኢየሱስ ነው ይህ ጥቅስ ብሎ የተናገረ አንድ አዲስ ኪዳን ባለቤት አለ ወይስ የለም? ሌላ ከኢየሱስ ውጪ እሺ፣ ሌላ የተወለደ አለ ወይ? ጥያቄ ቆይ አንዴ። ለኢየሱስ ነው ብሎ የተናገረ አንድ ሐዋርያ አለ የለም? መልስ። እኔ ይኑር አይኑር ባላቅም ይሄንን ቃል ካንተ ሊስማ ብዬ እኮ አንተን እየጠየኩ አንቺ እንድትመልሽ ፈልጌ ነው። የለም አይደለም? እግዚአብሔር በነቢዩ አፍ ለምን ተናገረ? ያ አይደለም ጥያቄው። የአዲስ ኪዳን ባለቤቶች ብዙ ጊዜ ትንቢትን ሲወስዱ እኔ አንተን እየጠየቅኩ አይደለም፣ መልስልኝ። ማንን ጠቀሰ? ቆይ አንቺ ይሄ ለኢየሱስ ነው ደፍነህ ምን ብለህ አለፍከው አልሽ። ይሄን የደፈንኩትን አንቺ አብራሪው ለኢየሱስ ነው ብለሽ አንቺ ስለምታምኚ ይሄ ለኢየሱስ ነው የተነገረው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይስ የለም? በይ እኔ አንተን እየጠየቅኩ ነው እኮ። የኔ ጥያቄ ወደ እኔ አትጠይቀኝ። እኔ አንተን እየጠየቅኩ ሌላ የተወለደ አለ? ሌላ ከኢየሱስ ውጪ ሌላ አለ? እንግዲያውንስ ለኢየሱስ ነው ብሎ የተናገረ አንድም ሐዋርያ የለም። ክርስቲያኖች ይሄን ጥቅስ ለኢየሱስ ነው ብሎ ማንሳት አይችሉም። ከኢየሱስ ውጪ ሌላ የሚሞት አለሽ? የሚሞት እኔ ሞታለሁኝ፣ አንቺ ትሞቻለሽ። ኖ አንተ እንግዲህ ሰው ማንኛውም ሰው መሞቱን ይሞታል። ግን ሰው ነው ኢየሱስ ነው። ማስረጃ ከፈለግሽ ስለኔ አትሞትም። ቀንድ ኢየሱስ ክርስቶስም ሰው ነው፣ ይሞታል። እሱም እንደማንኛውም ሰው ማስረጃ ላሳይሽ። እቺን የጠየኩትን አስረዳኝ። ሌላ ወንጌል 53 አስረዳልኝ። ለኢየሱስ ነው ብሎ የተናገረ የለም ይሄን ሰው አለ። ሌላ የተወለዳለ ወይ አልሽ? እኔ ልመልስልህ አባ አስገባኝ። እሺ መልስ። እኔ ልመልስልህ። አይ እሺ መልስ። ሰላም ነው በተረፈ? ኦኬ ምንድነው ግማሽ መሀል ላይ ነው ያለሁት የገባሁት። አይ ቲንክ ትንሽ ሰዓት ነው የሰማሁት። ምንድነው ኢሳይያስ ላይ 53 ላይ ያለው ጥቅስ ስለ ኢየሱስ ነው የሚለውን አሳየኝ ስትላት ነበር። ከዛች ወዲህ ነው የሰማሁኝ። መጀመሪያ አልነበር። ኢሳይያስ 9:6 ላይ ያለው ለኢየሱስ ክርስቶስ የተነገረ ነው አለች። እና ምንድነው የሚለው? ኢሳይያስ 50 ሰምተሃት ከሆነ 53 ነው ያለች። ሕፃን ተወልዶልናል፣ አለቅነትም በጫንቃው ላይ ይደረጋል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ይባላል የሚለው ለኢየሱስ ክርስቶስ ነው አለች። ጥያቄው ምንድነው? አንተ ልትመልስላት መሰለኝ። ይህ ለኢየሱስ ክርስቶስ የተነገረ ትንቢት ነው ብሎ የተናገረ አንድ አዲስ ኪዳን ጸሐፊ ያለ ወይንስ የለም ነው? መልስ። ጌታ ሰው ጌታ ዘመናቸውን ይባርከው። ተባብራችኋለች። ኦኬ እሱም ዝም ብሏልና፣ ግን እሺ ከኢየሱስ ውጪ ሌላ የተወለደ እንዳይደል እንደሌለ ደግሞ ገና ሊወለድም ማንም እንደሌለ ሁላችንን እናውቃለን። ይህ ቃል ለእኔ ባይገባልኝ አንተ ያስረዳልኝ አልኩ። አላስረዳም አልከኝ። ታውቃለህ ግን እያወቀኝ ዝም ካልክ አሁን እዚህ ጋር
ምን አለ መሰለሽ አገሩን ሁሉ ይገዛል። እሺ ማን ነው አገሩን ሁሉ የሚገዛው? ገና ሊወለድ ያለው ነው። አገሩን ሁሉ የሚገዙት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው፣ ለዓለም የተላኩት። ኦኬ አሁን እሺ እኔ ተረዳሁት ማለት ነው። አገሩን ሁሉ እነሱ እርሳቸው ገና ተመልሰው መጥተው ይገዛሉ፣ ይመጣሉ ማለት ነው። ገዙ፣ እየገዙ ነው ያሉት ለዘመኑ ፍጻሜ። ሕፃን ተወልዷል። እሺ ከላይ ከመጣ ሕፃን ተወልዶልናልና ወንድ ልጅ ተሰጥቶልናልና አላቅነቱን በጭንቃው ላይ ይሆናል። ስሙም ድንቅ መካራ ያለ አምላክ ተብለው ነው የተጠሩት። አሁን ላስረዳሽ። አንቺ ምንም ይሄንን የሚፈታ መጽሐፍ ቅዱሳዊ ጥቅስ የለሽም። የአዲስ ኪዳን ባለቤቶችም ራሱ ለኢየሱስ ነው ብለው አልተናገሩም። እሺ ለመንግስቱ ሲፋት እሺ ነቢያችን እሺ ሊበላቸው ነቢያችን እኔ አሁን ካንተ ሊማር እሺ ነቢያችን ከአሁን ጀምሮ እስከ ለዘላለም መንግስቱ በፊትና በጽድቅ ይመሰረታል ተብሏሉ። በጽድቅ ነው የመሰረቱት ምድሪቱ። አሁን ላስረዳሽ። ሀገሩንም ሁሉ ይገዛሉ። እግዚአብሔር በእርሳው ላይ ነው ይሄን ቃል የጻፈው። አሁን ላስረዳሽ። አዳምጪ። አሁን አዳምጪ። እሺ ኦኬ። ሕፃን ተወልዶልናል ይላል። ወላሂ አስተዋይ ለሆናችሁ ክርስቲያኖች ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል አለ። ሕፃን ተወልዶልናል። ሕፃን ተብሎ ተገለጸ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባቱን ሰማያት እያረጉ ባሉበት ጊዜ ሙሴ አገኛቸው ስድስተኛው ሰማይ ላይ እና ሃዛ ሁወል ጉላም ብሎ ገለጻቸው። ያውና ሕፃኑ ብሎ ገለጻቸው። ሕፃን ብሎ የገለጹባቸው ነቢያቶች ምክንያት ለምንድን ነው? ከሁሉም ነቢያት መጨረሻ ላይ ስለመጡ ሕፃኑ ብሎ ገለጻቸው። ከእኛ በኋላ የመጣው ሕፃኑ ነገር ግን ከሁላችንም በላይ ተከታይን አፍርቶ የሚመጣው ነብይ ብሎ ገለጻቸው። በሰማይ ላይ ስድስተኛው ሰማይ ላይ ሐዲሱ ላይ ያሳያቸዋለሁ። هذا هو الغلام بكى موسى ይላል ሐዲሱ ላይ። ሙሳ ለቀሰ ሲያያቸው فقال هذا هو الغلام الذي جاء بعدنا وله أتباع أكثر منا ከሁላችንም በላይ ተከታይ አፍርቶ የሚመጣው የትንሣኤ ቀን ሕፃኑ ያውና ብሎ አለቀሰ። ሌላው ነገር ምንድነው? አለቅነትን በጫንቃው ላይ ይደረጋል ይላል አምላክ ለነቢያት የሰጣቸው የነቢይነት አለቅነት ማዕረግ በጫንቃው ላይ የተደረገለት። በጫንቃቸው ላይ ምን የሚል ነበር? የነቢያት መደምደሚያ የሚል ይህ የነቢይነት አለቃ እዚህ ላይ ነበረ። ቡኻሪ እና ሙስሊም ላይ የተዘገበ ሐዲስ ነው። ኻተሙ ነቢይን የነቢያት መደምደሚያ የሚል በጫንቃቸው ላይ ይህ የነቢይነት ማዕረግ ነበረ። ለዘመኑ ፍጻሜ የለውም ተብሎ የተገለጸው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚጸናለት ነቢይ ማን ነው? ለመንግስት ዝጋ ያኔ ስፋት በቃ ወደር የለውም ተብሎ የተገለጸለት ማን ነው? ለመንግስቱ ስፋት ማለት ዓለምን ስለሚገዛ ነው። ለዘመኑ ፍጻሜ የለውም የሚለው እስከ ዓለም ፍጻሜ ድረስ የነቢይነት ማዕረጉ የሚቀጥል ነው። ሁሉም ነቢይ የነቢይነት ጊዜው አልቋል። እሺ አሁን ኔትወርክ ነው ያቋረጠው። እሺ ልንገርህ። እሺ እንደዛ ከሆነ ለእርሳቸው ነው ይሄ ቃል የተጻፈው ነው ያልከኝ? እሺ አሁን ጨረስን። ሌላ ጥያቄ አላችሁ? ኢየሱስ እሺ እኔ ከላይ ነኝ። ጥያቄህን ልመልስልህ። እኔ ልመልስልህ ጥያቄህን። ኢየሱስ እኔ ከላይ ነኝና እናንተ ከታች ናችሁ ይላልና ነው ያልሽው? አው እናንተ ኢየሱስን እንደማንኛውም ሰው ነው፣ እሱ አምላክ አይደለም አላችሁና ኢየሱስ በገዛ አፉ አባቴንም እኔንም አታውቁም፣ እኔን ቢታውቁኝ ነበር ስለ ለነሱ መለሰ። ወንድም እኔ ልንገርህ አንዴ ልደማመጥና ቤት አድርገው ቀደም ስትጠይቅ ዝም ብለሃል አይደል? አሁን እሷ እያወራች ለምን ታቋርጣታለህ? አድሚኖች የላችሁም? ማድረግ አልችልም። ዋይፋ ነው ያቋረጠኝ። አንዴ ቤት አድርጉት። ምንድን ነው ያልሽው? ዋይፋ ነው ያቋረጠኝ። ዋይፋ ነው ያቋረጠኝ። ዋይፋ ቆይ እናንተ ከታች ናችሁ፣ እኔ ከላይ ነኝ። እናንተ ከዚህ ዓለም ናችሁ፣ እኔ ከዚህ ዓለም አይደለሁም። ለምን አለ? ሐዋርያቶችም እኮ ተብለዋል። አልተባሉ? እናንተ ከዚህ አይደላችሁ ተብለዋል።
አልተባሉ። እኔ አባቴ እሺ አባቴ መግደል ይችላል፣ እኔ መግደል ይችላለሁ። አባቴ ያድናን፣ እኔ ማደን ይችላለሁ። አባቴ በማንም ላይ አይፈርድም፣ ፍርዱን ግን ለኔ ሰጥቶኛል። ሁሉ ስልጣን በኔ እጅ ላይ ነው። ለምን አለ? እኔ መግደል እችላለሁ ብሏል ኢየሱስ። አዎ የት ጋር ነው እንደሱ ያለው? እሺ እንግዲህ ወልድ ነፃ ካወጣችሁ በእውነት ነፃ ትሆናላችሁ። የአብርሃም ልጆች መሆናችሁ አውቃለሁ። ነገር ግን ቃልን ስላልሰማችሁ ልትገድሉኝ ቆርጣችሁ ተነስታችኋል። እኔ በእናንተ ዘንድ ያየሁትን እናገራለሁ። ከዛ በኋላ አባቴ ሲያደርግ የነበረውን ሁሉ አይቼዋለሁና እኔም አደርገዋለሁ አለ። እኔ ገድላለሁ ብሏል እኮ ነው ያልሽው ኢየሱስ። እኔ ገድላለሁ አለ። እንደሱ አለ ነው። አዎ እሱ እንደሱ አለ ነው ያለበት ቦታ የለም። አላምንም እንደሱ አላለም። እኔ ገድላለሁ አላለም ኢየሱስ ክርስቶስ። ስልጣን አለው በሱም እጅ ላይ። ይኸውልሽ ወገናችን እሱ እኔ ገድላለሁ አላለም ነው። እንደሱ ያላለውን አትልሽ። እንደሱ ነው። ምን አልከኝ? ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ያለውን ማንበብ ፈልገሻል። እሱ ላይ አሁን ግን ልትገድሉኝ ትፈልጋላችሁ ነው ያለው እንጂ እኔ ገድላለሁ አይደለም ያለሽ። አሁን ግን እሺ ዮሐንስ ወንጌል 3 ምዕራፍ 35 ላይ ምን ይላል? እንዴ እዛም እንትን አትበይ እንጂ ልጄ። እኮ ስልጣን ያለበት እሱ ጋር ነው እኮ የኢየሱስ ስልጣን። አባቴ እንደሚያደርግ እኔም አደርገዋለሁ። አባቴ ያድኗል፣ እኔም አድኗለሁ። አባቴ የሚያደርገው ሁሉ እኔ ማድረግ ይችላሉ። ለምን አንድ ኢየሱስ ክርስቶስ እኔ ከራሴ አንዳች ላደርግ አይቻለኝም ብሎ እንደተናገረ ታውቂያለሽ አይደለ? ነገር ግን አብ ሲያደርግ ያሳየውን ነገር ወልድ ደግሞ እንዲሁ ያደርገዋልና ይላል። ያሳየውን ያክል ያደርጋል። ኦኬ ወልድ ብሎ ራሱ ልጁ መሆኑን እንደገለጸ አይተሃል። እኛ ግን ሰው እንላለን። ብርቅ አይደለም። ልጅ ተብሎ ይገለጻል እኮ ነቢያቶችም ልጅ ይባላሉ። ኢየሱስ ክርስቶስ አይሁዶችን እናንተ ግን የልዑል ልጆች ናቸው ብሏቸዋል። የእግዚአብሔር ልጆች እንደሆነ ይናገራል። ከኢየሱስ በፊት የተላከው ዮሐንስ ነው። ዮሐንስ እኔ የእሱን ጫማ መፍታት እንኳን አልችልም፣ እሱ ከኔ ይበልጣል፣ እኔ ከሱ አንሰዋለሁ፣ እሱ ከላይ ነው ብሎ ለምን መሰከረ? እሱ በእሳት ይጠምቃል፣ በውሃ ነው የሚወጣው። ክብሩን እየገለጸለት ነው። አዎ መሲሁ ከዮሐንስ የተከበረ ነው፣ በጣም የላቀ ነው። እሱን እኮ እናምናለን እኛ እኮ። እሺ ከዮሐንስ ዮሐንስ ከክርስቶስ በፊት የመጣ ነብይ ነው። እግዚአብሔር ነው ዮሐንስ ነው የላከው። ንስሐ ግቡ ትውልድ እስኪል ከኢየሱስ በፊት ንስሐ ግቡ፣ ወደ መንግስት ሰማይ እንድትገቡ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ ይል ነበር፣ ይሰብክ ነበር፣ የንስሐ ጥሪ ያስተላልፍ ነበር። ግን ኢየሱስ ሲመጣ አንድ ከኔ የሚበልጥ ይመጣል ብሎ ዮሐንስ ለምን መሰከረ? የሚመጣው ከኔ ይበልጣል ለምን አለ? እሱ ነቢይ ሆኖ አሁን ሊመጣ ያለው ከኔ ይበልጣል ለምን አለ? ግን እኛ ሰው እንላለን አይደል? ሸግቴ ይበልጣል እኮ ኢየሱስ ዮሐንስን ይበልጣል። ኢየሱስም ወደ ንስሐ ግቡ እያለ ይሰብክ ነበር። ልክ ዮሐንስ ወደ ንስሐ ግቡ እያለ ሲሰብክ እንደነበር እሱን አታውቂም? ኦኬ እሺ ከዮሐንስም ነብይ ነው። ግን ከዮሐንስ ኢየሱስ ከበለጠ እኛ እሱ ነብይ ነው ሰው ነው ለምን እንላለን? እሺ መብለጡ አምላክ አያደርገውም እኮ ገናቸው። ይበልጣል፣ የተሻለ ነው፣ ከሱ ይበልጣል እንጂ አለቀ በቃ። እንጂ ከሰውነት አይለየውም። ያ ነገር ሰው ነኝ ብሎ ቃል በቃል ኢየሱስ ራሱን የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ሰው ነኝ ይላል። እኔ ሰው ይላል። እሱ ሰውነቱን እንግዲህ በመለኮት ሳይሆን ሰውነቱን በሰውነቱ ነው ያሳየው እንጂ በአምላክነቱን አላሳየንም። በምሳሌ ነው ያስተማሪ ነበር። አምላክነት የለውም። እነ ዮሐንስ እነ ነቢያቶችም እኛም ቢሆንንም እናንተ ከታች ናችሁ፣ የእናንተ መንግስት ከታች ነው፣ የኔ መንግስት ከላይ ነው ለምን አለሽ? ከላይ ወደ ላይ እንደሚያደርግ እየነገራቸው ነው። ትፈልጉኛላችሁ አታገኙኝም፣ ወዳለሁበትም ስፍራ ከቶ አትመጡም እያለ ይነግራቸዋል። ወደ አብ እሄዳለሁና አላቸው። ራሱ እንደሚሄድ ወደ ሰማይ እንደሚያርግ እየነገራቸው ነው። እኔ ከላይ ነኝ እናንተ ግን ከታች ናቸው እያለ ይገልጽላቸዋል። እርሱ ወደ ላይ ማድረጉንና መሄዱን እየገለጸላቸው ነው። ሌላው ኢየሱስ እኔ ሰው ነኝ ብሎ በግልጽ ተናግሯል። እሱን ታውቂያለሽ አይደለ? እኔ
እኔ እሱ ራሱ ክርስቶስ ነኝ ብሎ እኮ የገለጸበት አለ። እኔ እርሱ ነኝ ብሏል። ክርስቶስ ማለት ነው። ክርስቶስ ገና ነብይ ሊመጣ ያለው አንተ እኛ እናውቃለን፣ ሊመጣ ያለ አንድ ነብይ አለ እሱም ክርስቶስ ነው ብላ ሴትዮዋ በጠየቀች ሰዓት ውሃ አጠጨኝ የተባለችው አንተ ከአባታችን ከያዕቆብ ትበልጣለህ ባለችው ሰዓት አው በልጣዋለሁ፣ ከኔ የሚጠጣ ለዘላለም አይጠማም፣ እኔ የዘላለም ሕይወትን ውሃ እሰጣለሁ ለምን አላት። ከዛ አው ይሄንን ውሃ ስጠኝ፣ ዳግም አልጠጣም፣ ዳግም አልጠማም፣ ይሄን ውሃ መጠጣት ፈልጋለሁ። ክርስቶስ ማለት ምን ማለት ነው ያልኩሽ? ይኸውልሽ ክርስቶስ መባሉ እንደውም ፍጡር በሆነ እኮ ነው የሚያሳየው። እንጂ አምላክ ክርስቶስ አይደለም እኮ አምላክ ተሻላረ። ክርስቶስ ማለት ምን ማለት ነው? ትርጉም ታውቂያለሽ? እሺ በኃጢአታችሁ እንዳትሞቱ ነግሬያችኋለሁ። እኔ እርሱ ነኝ ስላላችሁ እኔን እርሱ እንደሆነው ካላወቃችሁ በኃጢአታችሁ ትሞታላችሁ ለምን አለ? እኔን እመኑ እወቁ ለምን አለ? ችግር የለውም እሱን ማመን እኮ አለብን እኮ ክርስቶስ ኢየሱስ ክርስቶስ እንደሆነ ነብይ እንደሆነ መልእክተኛ እንደሆነ ማመን ግዴታ ነው። ኦኬ መልእክተኛ ሆኖ እሺ እኔ የዘላለምን ሕይወት እሰጣለሁ ከኔ በስተቀር ማንም ወደ አብ ሊገባ አይችልም ለምን አለ? ሕይወትም እኔ ነኝ፣ መንገድም እኔ ነኝ፣ እውነትም እኔ ነኝ ለምን አለ? ነብዩ ሆኖ ሰው ላስረዳሽ። የዘላለማዊ ሕይወትን የሚሰጠው ክርስቶስ በእኔ የሚያምን የዘላለምን ሕይወት ይወርሳል። እሱ በእኔ አምኖ ቢሞትም እንኳን መጨረሻው ዘመን እኔ አስነሳዋለሁ ለምን አለ? የዘላለም ሕይወትን ይሰጣል ሲባል ምን ማለት ነው? ምንድነው የዘላለማዊ ሕይወት? እሺ ጥያቄ መጠየቅ ይቻላል? አንዴ የዘላለማዊ ሕይወት ማለት ምን ማለት ነው ታውቂያለሽ? አዎ ምንድነው የዘላለም ሕይወት ማለት? እኔ በክርስቶስ ከሰማይ እሱ እንደተላከ ከአብ ዘንድ እንደመጣ እኔ ለኔ ኃጢአት እሱ እንደሞተ ካመንኩና በሱ አምኜ ከዳንኩ ቢሞት እንኳን እሱ በመጨረሻው ቀን ያስነሳኛል፣ የዘላለምን ሕይወት ይሰጣል። በማመኔ እድናለሁ እንጂ ካላመንኩ አልድንም እሱ ብሏል። ስላላመናችሁ በኃጢአታችሁ ትሞታላችሁ ብሏል። ምን ብሏል አይደለም ጥያቄ። የዘላለማዊ ሕይወት ማለት ምንድነው ነው? ባጭሩ የዘላለማዊ ሕይወት ማለት እውቀት ነው። እሺ ይሄን እውቀት ኢየሱስ ክርስቶስ የዘላለማዊ ሕይወት እሰጣለሁ ሲል ጊዜ እውቀትን እሰጣችኋለሁ አሳውቃችኋለሁ ማለት ነው። ያም እውቀት ምንድነው? አንድና ብቸኛ እውነተኛ አምላክ እንዳለና ኢየሱስ ደግሞ የዚያ የአምላክ መልእክተኛ እንደሆነ ማወቅ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አየሽ፣ የዘላለማዊ ሕይወት ማለት ስለ አንዱ አምላክ ማወቅና ክርስቶስ ደግሞ የዚያው መልእክተኛ ነብይ እንደሆነ ማወቅ። ይሄ ነው በቃ። ይሄን እውቀት ይሰጣል ማለት እንጂ ሌላ አይደለም። እቺ የዘላለም ሕይወት ማለት ራሱ እኮ ራሱ አይደለ? እቺ የዘላለም ሕይወት ማለት ራሱን አይደለ? እቺ ያለው ኢየሱስ ራስ ነው። አንተ እንደላከኝ ለሚያምን አለ አይደለ እኮ። እቺ ያለው ራሱን ነው። አዎ እቺ ማለት ራሱን ነው። እቺ የዘላለም ሕይወት ማለት ከራሱ አፍ የሚወጣው ቃል ነው። ከአፉ የሚወጣው ቃል አይደለ ሰውን የሚያድነው የሚያነጻው። እቺ ያለው ራሱን አይደለም ሴትዮ፣ ይሄ እውቀቱን ነው። እውቀት አባት ወይ አለ። ይኸውልሽ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያውቁ ዘንድ የሚለውን አስምሪበት። ስለ እውቀቱ ነው እየተናገር። ይህ እውቀትን የዘላለማዊ ሕይወትን የሚያስገኘ ይሄን ማወቅ ነው። ገብቶሻል አይደል? ይህን የዘላለማዊ ሕይወትን አምላኩ ነው ስልጣን የሰጠው። በሰጠውም ላይ በሰጠው ላይ የዘላለማዊ ሕይወትን እንዲሰጥ ስልጣን እንደሰጠው ሁሉ እያለ ይናገራል። ያም ምንድነው? እውቀት ነው። ያን እውቀት ደግሞ ማንኛውም ሰው የሚሰጠው የሆነ ነገር ነው፣ ሌላ ነገር አይደለም። ዘላለማዊ ሕይወት ሲባል ማንኛውም ሰው ሊሰጥ አይችልም። ለምን? በአባቴ የሚያምን እውቀት ነው። ይሄን እውቀት ማንኛውም ሰው ሊሰጥሽ ይችላል። እውቀት አይደለም። የዘላለም ሕይወትን እሰጣለሁ እንጂ እውቀትን እሰጣለሁ አላለም። የዘላለም ሕይወት ከእርሱ እንደሚገኝ ራሱ መሰከረ። በወልድ የሚያምን ሁሉ የዘላለም ሕይወት አለው። በአብ የሚያምን የዘላለም ሕይወት፣ በወልድም የሚያምን የዘላለም ሕይወት አለው አለ። በወልድ ካላመነም የዘላለም ሕይወት እንደሌለ በራሱ አፍ ነው የተናገረው። የት አድርጓት እና የኛው እስኪያወራ አንተን ይሰማል። ይኸው ነው። ጭራሽ ማዳመጥ አትፈልግም ወይ? አትረዳውም አማርኛ። ከይቅርታ አለህ ሚውትህን አንሳው።
ሄሎ ግራ ገባን ይላል። ግራ ብቻ ማኔን ነው ግራም ቀኝ። አዎ የዘላለማዊ ህይወት ማለት ምን ማለት ነው? ማኔን ነው አይኔ ቅድሙ ላይ ነበር ልጠይቅ ያሰብኩት። ይሄን አትቀጥለውም? እጅቱ መመለስ ያቃታትም የዘላለማዊ ህይወት ምን እንደሆነ የዘላለማዊ ህይወት አጊታ የዘላለማዊ ህይወት አጊታት ላላገኛም ረባና ኔትወርካቸው ይሰማል። ኢሳይያስ 9:6 እንደገና ለመጠየቅ ፈልጌ ነበር። ምክንያቱም ይሰማል ነው በጣም እየዘገየ ነው የሚደርሰው። ገስት ላይ ማን እንዳለ አይታየኝም ምናምን። ልጆች ኮፒ ሊንክ አድርጉ። 3000 ሰዎች አላችሁ ተከታተልኝ ማለት ነው። ገስት ላይ ማን እንዳለ አይታየም። ምናምን አልችልም ማስወጣት አልችልም ምናምን። እርሱ ባይመልስልኝ እሺ፣ እኔ ከኔ ጋር አውራ። የዘላለም ህይወት ኢየሱስን ማመን ነው። ኢየሱስ በአፉ የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖር። እሺ ማስረጃ ሳይልሽ የዘላለማዊ ህይወት ማለት ይሄ ማለት ነው የሚለውን ከመጽሐፍ ቅዱስ ንገረኝ። የቱና ቁጥር ነው? ዮሐንስ ወንጌል 6 ምዕራፍ 6 ቁጥር 40 ላይ። እሺ ያንብብ እስኪ ምን ይላል? ቆይ ከ35 ልምጣል። ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። አየው፣ የዘላለም ህይወት ኢየሱስ ነው። ከኢየሱስ ውጭ አይለም እንደስ አይል። እሺ አሁንም ልድግምላ። ነገር ግን ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ፈጽሞ አይጠፋም። ምን ማለት ነው? ፈጽሞ አይጠፋም ማለት በእኔ የሚያምን ፈጽሞ አይጠፋም ማለት የት እንደሚል ላሳይሽ ነኝ። ታነቢያለሽ መጽሐፍሽን? አንብብሽ 35 ወደ ታች አንተ አንብብሽ። አይለም እንደዛ የሚል አላመጣሽም ማለት የዘላለማዊ ህይወት ማለትን ማለት ነው የሚለውን ራሱ መጽሐፍ ቅዱስ ይናገራል። በእኔ የሚያምን አለ እኮ በእኔ የሚያምን ከቶ አይጠፋም ማለት የዘላለም ህይወት ማመን አይደለም ጥያቄ ወገናችን። ነገር ግን እሺ ወደ ታች ይላል 17 ቁጥር 3 ላይ የዘላለማዊ ህይወት ማለት ምን ማለት እንደሆነ ይናገራል። 40 ላይ እሺ ሊጨምርልክ። እሺ ከ37 ልምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ወደ እኔ የሚመጣውንም ከቶ ወደ ውጪ አላወጣም። ከሰማይ የወረድሁት የራሴን ፍቃድ ለማድረግ ሳይሆን የላከኝን የእርሱን ፍቃድ ለመፈጸም ነውና የላከኝን ፍቃድ ከሰጠኝ ሁሉ አንድ እንኳን ሳይጠፋብኝ በመጨረሻው ቀን እንዳስነሳው ነው። በመጨረሻው ቀን ማለት አሁን ሰው ይሞታል። በመጨረሻ ቀን ሊመጣ ያለው ኢየሱስ ነው። ከሞት በኋላ መጥቶ የሚያስነሳን ከኢየሱስ ውጪ ሌላ አለ ወይ? ወደ እኔ የመጣው አብ እኔ የሰጠው ማን ነው የዘላለም ህይወት ማለት ነው? ይሄ አይደለም። በመጨረሻው ቀን እኔ አስነሳዋለሁ። እሱ የዘላለምን ህይወት ከሱ አይደለም የሚያገኙት ከኢየሱስ አይለም። ስለ ዘላለማዊ ህይወት አያወራም። እሱ የት እንደሚያወራ ልንገርሽ። ወይኔ እሺ፣ ወደ እኔ የመጣውን እኔ በመጨረሻው ዘመን እኔ ከሞት አስነሳዋለሁ ማለት ምን ማለት ነው? አይደለም። አሁን ጥያቄያችን የዘላለማዊ ህይወት ማለት ምን ማለት ነው ነው ጥያቄው። የቱ ጋር ነው? የአባቴ ፍቃድ ወልድን አይቶ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው ምን ማለት ነው? እሺ ቆይ አንዴ፣ ወልድን አይቶ የሚያምን የዘላለም ህይወት እንዲኖረው ማለት ምን ማለት ነው? ለዘላለም ትኖራለህ በወልድ ቃል። ምን ማለት እንደሆነ አሁን ላሳይሽ። ራሱ ኢየሱስ ከተናገረው አሳየሽ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ምን አለ? እስኪ አንብቢው እስኪ ቃሉን። ዮሐንስ ወንጌል ምዕራፍ 6 አሁን ያነበብኩትን አብራራልኝ። ከዛ ወደ አንተ ጋር እሄዳለሁ። ወደ አንቺ ነው የምንሄደው። የዘላለም ምን ማለት እንደሆነ የሚናገረው እዚያ ጋር ነው። እሺ የአባቴ ፍቃድ ወልድን አይቶ
እሱን አይደለም ወገናችን። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው፣ እኔም በመጨረሻው ቀን አስነሳዋለሁ። እርሱ ምን እንደሆነ ማመን የሚለውን ደግሞ እዚያ ጋር የዘላለማዊ ሕይወት የሚለውንም ጥቅልል አድርጎ ይነግርሻል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አንብቢው። እሺ ምን ይላል? ምዕራፍ 17 ቁጥር 3 እሺ ከአንድ ልምጣ። አባቴ ወይ ጊዜው ደርሷል፣ ልጅ ያከብሪ ዘንድ ልጅህን አከብረው። ከላይ መጣውልክና ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣን ሰጥተዋልና። አየዋ በስልጣን በማለት በክርስቶስ ላይ እንዳለ ይሄ ቃል ይናገራል አይደል? በክርስቶስ ላይ ስልጣን ተሰጠው እያለ ነው። ፍጡር መሆኑን እየገለጸልሽ ነው። አምላክ ስልጣን ይሰጣል አይሰጥም? መልሽ እስኪ። ለማን ነው ከክርስቶስ ውጪ ሌላ ሞቶ ከሞቱ በኋላ አስነሳለሁ ያለው ነቢያት ማን ነው? ሌላ ስልጣን ስለመሰጠት ካነሳሽ ፍጡር መሆኑን እንዳውም የሚገልጽ ነው ኢየሱስ። ይሄ የተማለደው ገና ከመሞቱ በፊት ነው። ይሄን ቃል የጸለየው አምላክ ስልጣን ይሰጣል ወይስ ይሰጣል? ግን ምልጃ ቃል ነው አይደል? አሁን አማርኛ ስንተኛ ቋንቋሽ ነው? ከይቅርታ ጋር ይኸው አዳምጪ እሺ። ስልጣን አስረኛ ቋንቋ። አስረኛ ቋንቋ እሺ። ስልጣን የሚሰጠው ፍጡር ነው። እሺ ፈጣሪ ስልጣን አይሰጠውም። ኢየሱስ ስልጣን ተሰጠው ከተባለ በቃ አለቀ። ፍጡር መሆኑን ትልቅ የሚገልጽ ማስረጃ ነው። እንዳውም ይሄ አምላክ ቢሆን ስልጣን አይሰጥምና ስልጣንን ከኢየሱስ ውጪ እሺ ከሞት በኋላ አስነሳዋለሁ ያለው ለማስነሳት ስልጣን ያለው ሰው አለ? ነቢያቶች አንብቡ፣ ጥቅሱን እያነበብን የዘላለም ሕይወት አንተ ብቻ እውነተኛ አምላክ የሆንከውና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ክርስቶስ ከላይ እንደመጣ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይላል ቃሉ። እሺ ይቺ የዘላለም ሕይወት ናት። ማን ይቺ የዘላለም ሕይወት? ራሱ ክርስቶስ አይደለም? ቆይ አንዴ አዳምጪ። ኢየሱስ ክርስቶስ ምን አለ እሱ ጋር ቁጥር 3 ላይ አንድና ብቸኛ እውነተኛ የሆንክ አምላክ ያለው ማንን ነው? ራሱን ነው። እግዚአብሔር ነው። ደግሞ አብ እኔና አብ አንድ ብሏል። እሺ እስኪ እኔና አብ አንድ ነን ብሏል። ቆይ አንዴ እሱ ጋር አንድና ብቸኛ እውነተኛ አምላክ ያለው ማንን ነው? እሺ አይደለም በል እሺ ራሱን ነው አይደለም? ራሱን ነው። ሰው እንዲያውቅ ነው። ይሄንን ሊመና አይለመነው። ደግሞ ወልድ በሱ ውስጥ አለ። አዳምጪ። ቆይ አባት ሆይ እያለ ራሱን ነው ትያለሽ? ኢየሱስ አብ ነው እንዴ? አንድ ላይ ናቸው። በስጋ ነው እንጂ አንድ ላይ ናቸው። አንድ ላይ ነው። ሁለት አይደሉም። አንድ ነው ወይስ አይደለም? ኢየሱስ አብ ነው አይደለም? ኢየሱስ ወልድ ነው። አዎ። ስለዚህ እያለ ያለው አብን ነው። እሺ ወደ ሰማይ ቀጥ ብሎ ኢየሱስ ክርስቶስ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ስለ ራሱ ደግሞ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ኢየሱስ የተላከ መልእክተኛ እንጂ ሌላ አይደለም። እሺ ሸጊቱ ጨረሰን። ኦኬ መልእክተኛ ነኝ አላለም። የዘላለም ሕይወት እኔ ጋር ነው ብሏል። የተላከ የሚለው ማንን ነው? አብ ላይ ስልጣን እንዳለው ወልድ ላይ ስልጣንም አለ ብሏል። አዳምጪ። ተሰጥቶ ነው እንጂ የለውም ስልጣን። ይኸውልሽ ስልጣን ሁሉ ተሰጠ በሰማይና ምድር ይላል። እሺ ስልጣን በኢየሱስ ላይ ሞት ላይ ለመፍረድም ስልጣን ካለው ለማንሳትም ከኔ ጋር እንቀጥል። ስልጣን ከተሰጠ በየትኛውም ነገር ላይ ቢሆን ተሰጥቶ ከሆነ ፍጡር መሆኑን የሚገልጽ ነው እሱ። በዚህ ላይ በህይወት ላይ በምን ላይ በየትኛውም የሚሆን በጨመርሽ ቁጥር በዚህ ላይ ስልጣን ተሰጥቶ ነው። ኢየሱስ ክርስቶስን አንተ እንደላከኝ ያውቁ ዘንድ ይመኑ ዘንድ እቺ የዘላለም ሕይወት ናት ካለ በኋላ የዘላለም ሕይወትን አሳልፎ ለኛ እሱ ከሰጠን እሱ ለኛ ሕይወቱን አሳልፎ እንደሰጠን ካመነን ለኛ እንደሞተልን ካመነን መጨረሻው ዘመን ስልጣን ያለው ጌታ ኢየሱስ ከሞት በኋላ የሚያስነሳው ማን ነው? እሱ አይደለ ስልጣን ያለው ጌታ? እውቀት ነው። እሺ የዘላለማዊ ሕይወት የሚለው እውቀትን ነው። ያውቁ ዘንድ እያለች ነው። ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ኢየሱስ ክርስቶስ ዓለም ከመፈጠር በፊት በነበረኝ ክብር ለምን አለ? ዓለም ከመኖር በፊት እኔ ነበርኩኝ። አብርሃም ከመኖር በፊት እኔ ነበርኩኝ።
አብርሃም ግን የዓለም የትውልድ ሁሉ መጀመሪያው ነው። ይሄ የታወቀ እውነት ነው። የትውልድ ሁሉ መጀመሪያ ነው። በአብርሃም አይደለ የመጣ ነው የበዛ ነው እና ግን ኢየሱስ ክርስቶስ አብርሃም ከመኖር በፊት እኔ የነበርኩኝ ልጆች ያላ الادمين نزلوها تحت بارك الله فيكم والله ما تفهم አዎ እናንተማ እውነት ጋር ስትመጡ እኮ ትፈራል اعوذ بالله በረንጅ ብሪት ነን ገስት ላይ እሺ ከኔ ጋር እንቀጥል እሺ ቀጥል ኢየሱስ ክርስቶስ አምላክ አለው የለውም ኢየሱስ ክርስቶስ አምላክ አለ የለው አይዛ ጋር ምን አልከኝ ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ለመሐመድ ነው ያልከውን ጥቅስ ማለት ነው አንድ ለኢየሱስ ክርስቶስ ነው ስላሉ ምንም ለኢየሱስ እንደሆነ እንደማያሳይ ልገልጽላት ፈልጌ ለማንኛውም እሺ ለኢየሱስ ነው ብለህ ነው አንተ የምታምነው እሱን ይኸውልህ ኔትወርክህን አስተካክለን እሺ በጣም እየዘገየን እንጨርሰው እኮ ኢሳይያስ 9:6 እሺ ለመሐመድ ከሆነ መሐመድ እውነተኛ አምላክ ተብሏል ወይ ንገረኝ አምላክ ማለት ነው ማለት ነው እኔ አምላክ ነው አልኩኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ ነው አላለም እንደው እንደ መጽሐፍ ቅዱስ እንሂድና አምላክ ሲባል ምን ማለት ነው እንደ መጽሐፍ ቅዱስ ይሰማል እሱ ስሙም ድንቅ መካር ኃያል አምላክ ተብሎ ተጠርቷል መሐመድ ወይ ይሄ መልስ ነው አምላክ ማለት ምን ማለት ነው ድንቅ መካር ኃያል አምላክ ተብሏል አንዴ አዳምጥሽ አምላክ ማለት ምን ማለት ነው እኔ አምላክ ነው የሚለውን ቃል አላነሳሁም ነብዩ ሰለላሁ ዐለይሂ ወሰለም ለዚያ ላይ የተገለጹት እርሳቸውን ሊገልጽ የሚችል ነገር አንስቼላቸዋለሁ ምናልባት አዳምጠህ ከሆነ ማለት ነው እንዳው ብንወስደው እንኳን እሱን እዚህ አምላክ የሚለውን አምላክ ሲባል ምን ለማለት ነው መጽሐፍ ቅዱስ ላይ ለአምላክ ብቻ የሚሰጥ መጠሪያ ነው ወይንስ አይደለም ነው ለመሐመድ ነው ብለሃል ለመሐመድ ነው ብለሃል አምላክ የሚለው ለነብዩ መሐመድ ነው አላልኩም እኔ አትቀላቀል ይኸውልህ እሱን አይደለም ነው ያልኩት እኮ መሐመድ ድንቅ መካር ነው ስትል ነበር በህዝብ አምላክ የሚለው ነብዩ መሐመድን አምላክ ብሏቸዋል አላልኩም አዳምጥ በዚያ ላይ ያሉ እሳቸው ሊገልጹ የሚችሉ ቃላት ነው ትንቢቱ ለሱ ነው ብለሃል አይደል እዚያ ጋር የሚገኙት ጥቅሶች እኮ ትንቢቱ ለእሳቸው ነው የተነገረው ስትል ነበር ለምን አታዳምጥም ሰውየው አምላክ የሚለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው ብዬ እኔ አልተናገርኩም ወጥቷል አይደል ነገር ግን በዚህ ውስጥ ላይ አለቅነት በጫንቃው ላይ ይደረጋል የተባለው ነገር አለቅነት የነብይነት አለቅነት በጫንቃቸው ላይ እንዳለ ብዬ በማስረጃ ታነሳለህ ነበር ልክ እንዲሁ ነብያቶች ሙሴ አግኝቷቸው ሕፃን የተባለው እርሱ ነው ብሎ የገለጸባቸውን ሁሉ ስነግረህ ነበር አምላክ የሚለውን ለማንሳት ፈልገሃል አንተ ገብቶሃል አይደለ እሺ አምላክ ሲባል ምን ማለት ነው እንደ መጽሐፍ ቅዱስ መልስ ለአምላክ ብቻ የሚሰጥ ነው ወይንስ ሌላም አካል አምላክ ተብሎ ይጠራል አይ ኦኬ ይሄ አሁን ብዙ አምላክ የተባሉ አሉ ግን የጌታችን የመድኃኒታችን ኢየሱስ ክርስቶስ አምላክነት ከሌላው ይለያል ወይ አንዴ ከሱ ይለያል አይደለም አይደለም ጥያቄ ይሄንን ደግሞ ወይ አንዴ አንድ ነገር እንድትረዳ ነው ቆይ ነብያቶች አምላክ ይባላሉ አይባሉም እንደ መጽሐፍ ቅዱስ የተባሉ አሉ አልኩህ ግን የነሱ ከክርስቶስ አምላክነት የተለየ ነው አሁን ወደሱ ልንመጣ ነው ቀጣይ ወደሱ እንመጣለን ግን እዚህ ቦታ ላይ አምላክ የሚለው ቃል ለሰው እንደሆነ ሰው ላይ እንደሚውል እንድትረዳ ያክል ነው ነብያት ከአምላክ ዘንድ ቃል የሚመጣላቸው ሁሉ አምላክ ይባላሉ አይባሉም እንደ መጽሐፍ ቅዱስ ይባላሉ አይደለ ነብያቶች አምላክ ናቸው አይደል እንደ መጽሐፍ ቅዱስ በል ጠንከር አሁን በኋላ እናየዋለን ኢሳይያስ 40:10 እንክፈትልኝ አንዴ ጨርስ ይሄን እየጨረስክ ትሄዳለህ ነብያቶች አምላክ ይባላሉ አይባሉም እንደ መጽሐፍ ቅዱስ አምላክ ተብሎ ይጠራሉ አይጠሩም አምላክ ይባላሉ መለክ ማለት ነው
አይ አይደለ? ስለዚህ መጽሐፍ ቅዱስ ላይ የተባሉ አሉ አልኩህ እኮ። አዎ እሺ፣ በጣም ጥሩ እናመሰግናለን። አሁን እዚህ ጋር ምንድነው ልታውቁ የሚገባው ነገር እነሱ ግን የባህሪ አምላክ የሚባል ነገር የለው። ኢየሱስ ክርስቶስ የባህሪ አምላክ ነው እንጂ የባህሪ አምላክ አይደሉም ሲባሉ ነው እያልኩ። ኢየሱስ የባህሪ አምላክ ነው የሚለው የት ጋር ነው ያለው? እሱን ለመለየት ፈልገህ ነው አይደል? ይሄ ሁሉ ኢየሱስ ክርስቶስ የባህሪ ማስረጃ የባህሪ አምላክ ነው። ይሄን ይስተምሽ እኮ ላመጣልህ ነው። ላመጣልህ እሱ ወንድሜ ኢየሱስ አንደማመጥም። ቆላስይስ ምዕራፍ 1 ቁጥር እሺ አንብበሽ። ቆላስይስ ምዕራፍ 1 ከቁጥር 16 ላይ የሚታየውም የማይታየውም አለቅነትም ዙፋንነትም ሁሉ በክርስቶስ ኢየሱስ ተፈጠሩ ይላል። የኢየሱስ የባህሪ አምላክ ነው የሚለው የቱ ጋር ነው? ማስረጃው ጋር ፈጣሪ ነው እያለ ነው። ከዚህ ወደ ምን የባህሪ አምላክ ነው ብታረጋው? ኢየሱስ ፈጣሪ ነው የሚለው አይደለም። ያውቀዋለሁ እኮ እየነገርኩህ እኮ ነው። ቆላስይስ ምዕራፍ 1 ከቁጥር 15 እስከ 16 የሚታየውም የማይታየውም ሁሉ በክርስቶስ ኢየሱስ ፈጣሪ ነው የሚል መጽሐፍ አውጣው በኢየሱስ ክርስቶስ ተፈጠሩ ይላል። ማለት እንደሆነ እንመጣለን። ኢየሱስ ሁሉ የተፈጠሩት በእርሱ ነው ይላል። እሱ ሳይሆን ጥያቄያችን ወደ እሱ እንመጣለን። ስለዚህ ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ ሰጠን። ያላ ማለት እኮ ልሰጥህ ነው። ኢሳይያስ 40:10 ከፈትልናል። ኢየሱስ ክርስቶስ ጭራሽ ስሙን አያውቀውም ብሎ ኪዳን ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ የተናገረ አንድ ሐዋርያ ያስተነ መጽሐፍ ቅዱስ ላይ እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው እየተደማመጥን አይደለም። እግዚአብሔር እንደ ኃይል ይመጣል ለእያንዳንዱም እንደ ስራው መጠን ይከፍል ዘንድ ዋጋው ከእርሱ ጋር ነው ይላል ትንቢተ ኢሳይያስ ምዕራፍ 40 ቁጥር 10። እዚህ ጋር እንደ ኃይል የሚመጣው ማለት ነው። የተጠየቀው ምንድነው? ኢየሱስ ክርስቶስ የባህሪ አምላክ ነው ይላል። እዚህ ጋር የሚመጣውና ለእያንዳንዱ እንደ ስራው መጠን የሚከፍለው ማን ነው? ኢየሱስ ክርስቶስ የባህሪ አምላክ ነው የሚል ጥቅስ የለም አይደል መጽሐፍ ቅዱስ ላይ? ሄሎ ነገርኩህ። ፈጣሪነቱን እያመለከተ የባህሪ አምላክ እንዴት ነው? ሁሉ የፈጠረ እሱ ነው እያለህ ነው። የሚታየውም የማይታየውም ሁሉ በኢየሱስ ክርስቶስ ተፈጠሩ ይላል። ዕብራውያን 1:8 ላይ መመልከት ትችላለህ። ዕብራውያን 1:8 መመልከት ትችላለህ። አንተ ከጥንት ምድርን መሰረትክ፣ ሰማያትም የእጆች ስራ ናቸው ይላል። ምድርን የመሰረተ ሰማያት የእጁ ስራ የሆኑ ክርስቶስ ኢየሱስ ነው። እና ፈጣሪነቱን ነው እንትን የምትለው ወይስ ምንድነው? ኦኬ ኢየሱስ ክርስቶስ የባህሪ አምላክ ነው እያለ ነበር። ለዚህ ጥቅስ አምጣ ሲባል ማስረጃ የለውም። እንደኛ እሱ ነው የኢየሱስ ክርስቶስ አምላክ ነው በሚለው ብንሄድ እንኳን ቆይ ተረጋጋ። ኢየሱስ ክርስቶስ የአምላክ ቃል ስለሚመጣለት የአምላክ ቃል የሚመጣላቸው ሁሉ አማልክት ተብለዋልና ብሎ ራሱ ተናግሯል። እንደው ከዛ ነው ቢክ ዕብራውያን 1:8 ከፋታው ዕብራውያን 1:8 ከፋታው ኢየሱስ ክርስቶስ የባህሪ አምላክ ነው የሚል መጽሐፍ ቅዱስ ላይ የትኛው ላይ የለም። አንደኛ እሱ ነው እኮ። ሁለተኛ አንተ ከጥንት ምድርን መሰረት እግዚአብሔር ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ይናገራል። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ገብቶሃል አይደል? ኦኬ እሺ፣ ሰማይና ምድርን የፈጠረ አምላክ አይደለም? ንገረኝ። አምላክ ማለት ነው። ገብቶሃል? እየተሰማ አይደለም? ባይዘይ ኢየሱስ ስም አይደለም ነው ያልከው?
ሰማያትና ምድርን የፈጠረ አምላክ ነው ወይስ ፍጡር? ንገረኝ። እግዚአብሔር ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ እግዚአብሔር መጀመሪያ ሰማይና ምድርን ፈጠረ ይላል። ኢየሱስ ክርስቶስ ደግሞ ወፍ አልፈጠረም። ኤኒዌይስ እየተሰማ አይደለም። ደጋግማለሁ። ኢየሱስ ክርስቶስ አይደለም እግዚአብሔር ነው የፈጠረው ይላል መጽሐፍ ቅዱስ። ሰማይና አዎ ዕብራውያን 1:8 ክፈተውና አንድ ጀምራ ዕብራውያን 1:8 አንብብ አውጣና ይኸውልህ ጂሰስ ወንድሜ እሱ የጠየቁት ጥያቄው ከስር ብትመልስለት አይሻልም? እንደዛው ብንሄድ አሪፍ ነበረ። እኔም እኮ እንዳንተ ክርስቲያን ነኝ እኮ። አንተ ሰማይና ምድርን የፈጠረው ማን ነው ብለህ ነው የምታምነው? አንተኛው ኢየሱስ ነው ወይንስ እግዚአብሔር ነው? እኔ ሱዲ ክርስቲያን ነህ? አዎ ሱዲ ነኝ እኮ። እግዚአብሔር ማለት በብሉይ ኪዳን እግዚአብሔር የተባለው ኢየሱስ ክርስቶስ በአዲስ ኪዳን። እሺ እየሰማ ነው። እሺ ሱዲ ነኝ። አሁን ይኸውልህ ይሄ እሱ አሁን እያለ ያለው እኮ አንተ የጠየቅኩ ጥያቄ ሌላ ነው። እሱ እየመለስልህ ያለው እኮ ሌላ ጥያቄ እኮ ነው። ሌላ እንትን ነው። አንተ የጠየቀው አሁን ምድርና ሰማይን የፈጠረው ኢየሱስ ነው ወይስ አምላክ ነው እያልከው ነው አይደለ? አሁን አንተ ቅድም እንዳልከው ዘፍጥረት አንድ ላይ እግዚአብሔር ምን አለ? ምድርና ሰማይን ፈጠረው ይላል እግዚአብሔር። አሁን በዛ ብንሄድበት አሁን በአዲስ ኪዳን ግን ያው ኢየሱስ ምድርና ሰማይን ፈጠረ የሚል የለም እንደኔ ማለት ነው። እኔ እንዳየው ከሆነ በአዲስ ኪዳን የለም። በብሉይ ኪዳን ግን ኢየሱስ ድንቢጥ ተፈጥሯል የሚል የለም መጽሐፍ ቅዱስ ላይ። ይቅርታ ድንቢጥ በጣም ትልቅ ሆነች። ጉንዳን ፈጥሯል የሚል የለም። ምንም ማድረግ አይቻልም። ያ ጀማዓ ገስት ላይ ማን እንዳለ ይታየኝ። ያ ጀማዓ ምን ይሻላል? ስማኝ እሱ እኔ ዛሬ ደግሞ ሌላ ጥያቄ እጄ ስለመጣሁ አንቺን ጥያቄ ልጠይቅና እሱን አስተናግደው መጀመሪያ። ሌላም ጥያቄ አለኝ፣ እሱንም ጥያቄ ጠይቀዋለሁ። ለበረከቱ እሱ ይሰማል። ቁርአን ነው። እሺ ወርስ ሰላም አብዱል ከሪም ገስት ላይ ወላሂ ማንም ሳይታይ እንዴት ነው? ሰላም ነው። እሱ ሰላም ይኸውልህ አብዱል ከሪም እንዴት ነው ይሄ እንትን የሚስተካከለው? ገስት ላይ ሰው አይታየኝም፣ ማስገባትም አልችልም፣ ማስወጣትም አልችልም፣ ምናምን ምንም ነገር ማድረግ አልችልም። ላይቭ መክፈትና ማውራት ብቻ ነው የምችለው። የምን ችግር ነው? እንቀጥል። እንዴት ወይ አውርደት ወይስ አሁን የሆነ ነው ወይስ ከዚህ በፊት? አረ ከመጣህ ጀምሮ ነው፣ ከ3 ቀን ምናምን ጀምሮ ጸልይበት። ሪፖርት ጸልይበት። ወደ ማን ልጸልይ? ወደ አብ ወደ ወልድ ወይንስ ወደ መንፈስ ቅዱስ? አንድ ገጠመኝ ቲክቶክ ከከፈትኩ ጀምሮ ትልቅ ገጠመኝ ገጠመኝ እሱ የሆነ ክርስቲያን ከ2 ወር ምናምን በፊት መሰለኝ ታስታውሳላችሁ፣ ላይቭ ላይ ነው ጥያቄዎች ጠይቆ ከመለስኩለት ካወራን በኋላ እንደው አሁን ደግሞ በተራችን የመጨረሻ መሰነባበቻ ይሆን ዘንድ እኔም ልጸልይ አንተም ጸልይ አለኝ። እኔ አንተም ጸልይልኝ እኔም ልጸልይልህ አለኝ። እሺ መጀመሪያ እኔ ልጸልይ አልኩት። መስማማለን። እሺ መጀመሪያ እኔ ልጸልይ። እሺ አለ። ጸለይኩኝ። አሜን ካለ በኋላ ከጨረሰ በኋላ እኔ አምላክ ያላህ እያልኩኝ ወደ አንዱ አምላክ ብቻ ጸልያለሁ። ጨረስኩኝ። አሁን እኔ ተራ ነኝ፣ እኔ ደግሞ ልጸልይልህ አለኝ። እሺ ትጸልያለህ፣ ነገር ግን መጀመሪያ ወደ አብ ነው የምትጸልይልኝ ወደ ወልድ ነው ወደ መንፈስ ቅዱስ አልኩት። ምረጥ፣ ወደ የትኛው ይባል? ወደ ሶስቱም። አብ ወልድ መንፈስ ቅዱስ አንድ አምላክ አይደል? እንደዛ የሚል የለም መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። እሺ ምርጫ ልስጥህ። ወይ
እንደ ኢየሱስ ነው የምትጸልየው ወይንስ ከኢየሱስ ክርስቶስ ተቃራኒ ሆነ? ኢየሱስ ወደ ማን ነበር የሚጸልየው ይላል መጽሐፍ ቅዱስ? እስኪ ክርስቲያን ካለ ይመልስልኝ። ኢየሱስ ወደ ማን ነበር የሚጸልየው? ወደ ወልድ ወደ ልመልስልህ እኔ ልመልስልህ። ኢየሱስ ወደ ማን ነበር የሚጸልየው? ኢየሱስ በምድር ላይ በነበረበት ጊዜ እየጸለየ ነበር። ወደ አብ ነው የሚጸልየው። እኔ እንደሚያውቀው መጽሐፍ ቅዱስ እንደሚናገረው ከሆነ ወደ አብ ብቻ ነው የሚጸልየው ወይስ ወደ አብ ወደ ወልድ ወደ መንፈስ ቅዱስ? ኖ ወደ አብ ነው የሚጸልየው እሱ። አንተም ወደ አብ ብቻ ነው የምትጸልየው? ወደ ወልድና ወደ መንፈስ ቅዱስ አትጸልይም? እኔ ይኸው ሶስቱ አንድ አምላክ ነው፣ አንድ ላይ ማለት ነው። እኔ በሶስቱ ነው የሚጸልየው። ግን ኢየሱስ ስንቶቹ ነው ያልከው አሁን? ይኸው አብ ወልድና መንፈስ ቅዱስ ይሄ አንድ ላይ ሲመል አይ ማለት እኮ ይሄ ስንከፋፈለው ነው እንጂ በእንትኑ አንድ ናቸው፣ ስራቸው አንድ ናቸው። አሁን እዚህ ላይ ዮሐንስ ስራቸው አንድ ነው። አዎ ኦኬ፣ በጣም ጥሩ። ሶስቱም ተሰቅለዋል? አልተሰቀለም ሶስቱ። ስለዚህ ስራቸውም ይለያያል ማለት ነው። አንዱ የስቅለትን ስራ ይሰራል፣ ሌሎቹ ደግሞ በስራ ይለያያሉ ማለት ነው። ስራቸው አንድ ነው ማለት ነው። እሱዬ እዚህ ላይ እኮ አሁን እንደምናገረው ከሆነ ማለት ነው መጽሐፍ ቅዱስ ላይ እዚህ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደምናገረው ከሆነ እንደዚህ ይላል እኮ ኢየሱስም እንዲህ አለው፣ መንገድ እኔ ነኝ፣ እውነትም ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይላል። እንደገና ደግሞ ወደ ታች ዝቅ ብሎ ቁጥር 9 ላይ እንደዚህ ይላል፣ ኢየሱስ እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋር ቆይ ሲኖር አታውቁኝምን? እኔን ያየ አብን አይቷል። እንዴትስ አብን አሳየን ትላለህ? እኔ በአብ እንዳለ አብም በእኔ እንዳለ አታምኑም እያለ ይናገራል ማለት ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወደ አንዱ አምላክ የሚያደርስ ድልድይ እንጂ አምላክ አይደለም ማለት ነው አይደለ? በላይ በኔ በኩል ካልሆነ አንድ ሰው ወደ አብ እንትን የለም እያለ ነው። ስለዚህ ወደ ማን የሚወስድ ድልድይ ነው እሱ? መንገድ ነው እሱ? ወደ አምላክ አይደለ? ስለዚህ ወደ አምላክ የሚወስድ አድራሽ ድልድይ እንጂ እሱ አምላክ አይደለም ማለት ነው። አለቀ በቃ። ይሄ ጥቅስ አምላክነት ሊያስረዱበት ይፈልጋሉ። በጣም ከዋነት የተነሳው ላይ እንደውም የሚያስረዳው ኢየሱስ ክርስቶስ አምላክ እንዳልሆነ ነው። እሺ እሱ አንድ ይው ቁጥር 9 ላይ ደግሞ እንደዛ እያለ ከናገር ኢየሱስም እንዲህ አለው ይላል። ቁጥር 9 ላይ ኢየሱስም እንዲህ አለ፣ አንተ ፊልጶስ ይሄንን ያህል ጊዜ ከእናንተ ጋራ ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው እየተናገረ ያለው ኢየሱስ። እዚህ ጋር ማየት እዚህ ጋር የአይን ማየት ነው እየተናገረ ያለው። ምሳሌ ነገር አስጨርሰኝ። በምሳሌ እንትን እኮ ነው እየተናገረ ያለው። እኔ ያየ አሁን ለምሳሌ እሺ እዚህ ጋር እኮ እነ ፊልጶስ እና ሌሎችም ሐዋርያት ነበሩ እሱ ጋር፣ ግን እነሱ ጋር እየኖረ ነበረው እሱም ይሄንን እያለ ኢየሱስ ይሄን ያህል ጊዜ እናንተ ጋር ሲኖር አታውቁኝምን? እኔን ያየ አብን አይቷል እያለ እኮ ነው። እኔም በአብ እንዳለ አብን በእኔ እንዳለ እኮ አዳም ትንሽ እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ይላቸዋል ሐዋርያቶችን። አምላክ ናቸው ማለት ነው እነሱ? ኖ እሱ አላለማ፣ እንደዛ አይደለም እኮ እሱ ያለው እኮ እኔ በአብ እንዳለ አብን በእኔ እንዳለ ነው እያለ ነው። እኔ በእናንተ እንዳለሁ እናንተም በእኔ እንዳላችሁ ብሏቸዋል ሐዋርያቶችን ኢየሱስ። ስለዚህ ኢየሱስ በውስጣቸው ስላለ አምላክ ናቸው ማለት ነው ሐዋርያቶች። 15ኛ ሥላሴ ጀባ ብለን ምን ላይ ነው እንደዛ ያለው? በቃ ላሳየሽ። እሺ መጽሐፍ ቅዱስ ይዛ ማኔ ዛል መጽሐፍ ቅዱስ ይዣለሁ። 14 20 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 20 ላይ ምዕራፍ 14 ቁጥር 20 እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ስለዚህ አምላክ በውስጥ ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው አይደለ? እኔ በእናንተ አለሁኝ እናንተ በእኔ ያላችሁ ሲል ስለዚህ አምላክ ናቸው ማለት ነው እነሱ ሐዋርያቶች። እነሱ አምላክ አይደለም። ለምን? በኢየሱስ ክርስቶስ ውስጥ አለ እኮ ስሩም በእነርሱ ውስጥ አለ።
አየህ አምላክ ለማድረግ ኢየሱስን የሚሰጧቸው ሹብሃ የሆኑ ቃላቶችን እንዳለ በሌሎች ተብለው ታገኛላችሁ። በጣም ይገርማል። የዛኔ ታዲያ እነዚህንም አምላክ አድርጉ እስኪ ሲባሉ የዛኔ ሳካ ያደርጋሉ፣ ይቆማሉ። አያችሁ። ሰላም እሱ በጣም ጥሩ። አሁን ይህንንም አንብባለሁ፣ ግን እዚህ ጋር ደግሞ እሱ እሺ፣ አሁን ሙስሊሞች በኢየሱስ ክርስቶስ ያምናሉ አይደለ? እሱን በኢየሱስ ክርስቶስ ነብይነት መልእክተኛነቱ እናምናለን። እና በኢየሱስ ክርስቶስ የሚያምን ሰው ሁሉ እሱ የሚሰራው ነገር መስራት አለበት አይደለ? ጥያቄን ጨርስ። እሺ ጥያቄ እኔ እዚህ ላይ ዋናው ማወቅ የፈለኩት ወይም ደግሞ እንደተረዳሁት ከሆነ እዚህ ላይ ምዕራፍ 14 ከቁጥር 1 ጀምሮ እስከ 6 ያለውና እንደገና ደግሞ እስከ 9 ያለው ከ1 እስከ 9 ያለው ውስጥ ያለው ቃላቶች እሱ አምላክ እንደሆነ ይገልጻል ብዬ ነው የሚያምነው። ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። ግልጽ ያስተማረው ቃል እያለላችሁ በእኛ ጋር ምን አለ መሰላችሁ? ሙሕከምና ሙተሻቢሃት አሉ። እንደ ባጭሩ እንገራችሁ ክርስቲያኖች፣ እሺ ወላሂ ለነቁን ተመሰሉት። ክርስቶስ አስተማሪ ነው ወይ? ያው አስተማሪ ነው። ገብቷችኋል አይደል? የሰጠኸኝን ቃል ሰጥቻቸዋለሁ እያለ ቃል ተቀብሎ ለትውልድ ያስተማረ ነብይ ነው፣ እንደ መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። አለቀ በቃ። ሰምቶ የሚናገር ነው። ትምህርቴስ ከእኔ አይደለም ከላከኝ እንጂ ይላል አይደለ? እንዳስተምር ወንጌልን ወደ ሌሎች ከተሞች ሂጄ እግዚአብሔር ወንጌል እንድሰብክ ተላኩኝ እያለ ይናገራል አይደል? ስለዚህ በዚህ በትምህርቱ ውስጥ ሙሕከምና ሙተሻቢሃት የሚባል ነገር አለ። ሙሕከም ማለት ግልጽ ምንም የማያሻሙ የሆኑ ትምህርቶች ናቸው እነሱ። ሌላኛው ደግሞ አሻሚ የሆነ ያ ማለት ለተከታዮች የግዴታ የእውነት ሆኖ የሚገልጻቸው የሆኑ ቃላቶች የሚያስፈልጋቸው ናቸው። አሁን እናንተ ስለ መለኮታዊ ጉዳይ በተለይ ሙሕከም የሆነ ቃል ነው ሊገኝ የሚገባው፣ ግልጽ ምንም የማያሻማ ታቸዋል። በዚህ ላይ ስናይ ጊዜ አንድና ብቸኛ እውነተኛ አምላክ አብ አንተ ነህ እያለ በሙሕከም ምንም በማያሻማ ግልጽ በሆነ ቃል አምላክ ማን እንደሆነ ይገልጿል ኢየሱስ። ገብቶሃል አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ አለ። ያው ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። አየህ አይደለ? አምላክ እንዳለው ኢየሱስ ክርስቶስ ራሱም ተናገረ፣ ሐዋርያቶች ሁላቸው ተናገሩ። خلاص አምላክ ካለው ያ አምላክ ብቸኛ አምላክ እንደሆነ ከገለጸ ኢየሱስ ሌላ ምንም ሙተሻቢሃት የሆኑ ቃላቶችን መለቃቀም አያስፈልግም። በእነዚያ ላይ ተጨንቆ ይሄ ኢየሱስን አምላክ ሊያደርገው ይችላል ተብሎ የሚያስገድ ጥቅስ ላይ አትሄዱ። ራሳቸው ነው እነዚህን ለኢየሱስ እናደርጋቸው ስለዚህ አምላክ ያደርጉታል። ላ አምላክ ማን እንደሆነ በግልጽ ሙሕከም በሆነ ምንም በማያሻማ ቃል ገልጽ። መጽሐፍ ቅዱስን ለምን አንተ በራስህ ትተረጉማለህ? ትርጓሜዎች እኮ አሉን እኛ። እሱ ወንድሜ በራሴ ቃል በቃል እያነሳ እየተናገርክ ያለ መጽሐፍ ቅዱስ ለቁርአን ቃል በቃል ወይም ግልጽ ነው ተብሎ አልተቀመጠም። የአባቶች ትርጓሜ አለን። በትርጓሜ አረቆ ተረጋጉ። ይሰማቸዋል። እኔ ከራስ የተረጎምኩትን አንድ ትርጓሜ አሁን ስጭልሽ። አሁን ካነበብኩት እሱ ቆያችን ይሄ ረባካቸውን ቆያንዴ አሁን ተረጎምክ እያለች ነው። ምን አይነት ትርጉም ነው እኔ አሁን የተናገርኩት? ቃል በቃል ነው ያነበብኩት። አሁን ልክ እናንተ ቁርአንን በተፍሲር እንደምትፈስሩት ሁላ እኛም የአባቶች ትርጓሜ አለን። አልጠየኩሽ። አሁን ስለ ተፍሲር በኋላ እናወራለን፣ ችግር የለውም። እኔ ከራስ የተረጎምኩትን ትርጓሜ አሁን ካነበብኩት አንድ እስኪ ያላ በይ። አቤት አልሰማሽም? አዎ አልሰማሁም። ድገምልኝ። እሺ እኔ ከራሴ የተረጎምኩትን ትርጓሜ አሁን ከተናገርኩት መካከል አንድ እስኪ ክርስቶስ በእኔ ያላችሁ የሐዋርያትን ምን ብዬ ተናገር? በያ
ክርስቲያኖች ግልጽ የሆነ ኢየሱስ ክርስቶስ አምላክ እንዳለው ስንነግራቸው በራሳቸው አትተርጉሙ ይሉናል። እኔ ከየት ነው ከራሴ የተረጎምኩት? አምላክ እንዳለው መጽሐፉን የተናገረው አውጣለትና ብትር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አውጣውና እንዴት ብለው እንደሚተረጉሙት እንመልከት። እኛ ቃል በቃል አንብቡ መጽሐፉን እያልናቸው አይ ትርጉም እናንተ ትሰጡናላችሁ ይሉናል። እኛ ትርጉም አልሰጠንም፣ ያለውን ቃል ነው የምናስነብባቸው። አንብቢው ይሄ ቃል ምን ይላል? 17 ምን ይላል? አንብቢው ምን ይላል? ሄሎ ወጣች። ጥያቄ ነበረኝ። ጥያቄ ኢሳይያስ 9:6 ላይ ነው። እኔ አነባዋለሁ። ለኔ ስጠኝ። ቆይ እስኪ ጄሰስ ቆይ ከኔ ጋር ይጀምር። ጥያቄውን 9:6 ተመለስና አንዴ ሄድ እንጨርስ። እዚህ ጋር ነው ያለነው። እኔ አነባለሁ እያለች ነው። ታነቢያለሽ አንቺ? ታነቢያለሽ? እሺ አንብቢ። ማን ደስ ያላችሁ አንድ ክርስቲያን አብሮ እኔ ገስት ላይ ሰው ማን እንዳለ አይታየኝም። ኦኬ እኔ ቅድም ስለ ህይወቱን ያወራሁኝ አወራትከኝ። ኢየሱስ ህይወት እንዳለው ህይወት ሰጪ እንደሆነ ነው። ማን ነው? ይሄንን አንድ ያንብብና እስኪ እዚህ ጋር አስረዱን እስኪ። ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ አምላካችሁ እሄዳለሁ። እኔ ወደ አባቴና ወደ አምላካችሁ ወደ አምላኬና ወደ አምላክ አይታየኝም። ግን ኧረ እባክሽ ይታያል። የምር አይታየኝም። ይታያል። ቆይ እሺ። ኢየሱስም ማርያምን አላት። እርሷ ዘወር ብላ በዕብራይስጥ ረቢ አለችው። ትርጓሜውም መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረግምና ይሄ ከሞት ተነስቶ ለማርያም የተገለጠበት ቦታ እንደሆነ ታውቋለህ። ቀጥይ። አዎ እሺ። ማርያም ኢየሱስን አይታ ተደስታ እሱን ልነካው ስል ነው ይሄ ቃል የተጻፈው። ኧረ ቁጥር 17 አንብቢ። ቁጥር 17 እሺ። ኢየሱስም ገና ወደ አባቴ አላረግምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ እስከታች አነባለሁ። አታጥፈው ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ አይታየኝም። በቃ ቁጥር 17 ወይ እስከታች አነባለሁ። ጌታን አይታየኝም። በስነ ስርዓት አሳየኝ። ታነብ ጊዜውን ከምትፈጅብን ጥያቄውን ቢቀር አታንብቢው በቃሽ። እኮ ኢየሱስ አምላክ አለው አይደለ? ጋድ ኢዝ ላቭ እሱ እኮ ብሏል። አባቴ ልኮ የራሱ ትርጓሜ ነው የጠየቁትኝ። ኢሳይያስ 6 መጠየቅ ነው የምፈልግ እሱን አይደለም። እኔ አሁን እሱን አብራራ አይደለም። ሁለታችሁም አንዴ ተረጋጉ። ስንት አምላክ ነው ያለው? አንድ አምላክ። እኔ በሱ አይደለም። ኦኬ አንድ አምላክ አለ። ያ አንዱ አምላክ የኢየሱስ አምላክ ነው። ኦኬ ኢየሱስ መጀመሪያ በስጋ በነበረበት ሰዓት ማንኛውም ሰው ይነካው ነበር፣ ይዳስሰው ነበር። እኮ ያ አምላክ አንዱ አምላክ የኢየሱስ አምላክ ነው አይደል? አሁን ሞቶ ሲነሳ እሱ ከመንፈስ ሆኗል እንጂ በስጋ አይደለም። እኔ በመንፈስ ነው። ሌላ የምትመልሺው ሌላ ነው። አንዴ አሁን ሲነሳ ኢየሱስ ሲነሳ ስጋና የለውም? አዎ ሲነሳ ስጋና ደም የለም። በመንፈስ አሳን ለማሪ በላው ታዲያ ምን ነው ስጋና ደም ሌላ እሺ በቃ መረጃ ልስጥሽ። በቃ አንዴ ተረጋግሽ። ሲነሳም ስጋም አለው ባይዘው የለውም። በመንፈስ ነው እንጂ ስጋና ደም የለም ብሏል በራሱ። እሺ አንዴ ተረጋጊ። ኧረ አንዴ ተረጋጊ። ግን ሞቶ እንደተነሳ ታምናለህ? አንዴ ተረጋጊ። ኧረ አንዴ ተረጋጊ። ምዕራፍና ቁጥር ነው ትችላልሽ እዚህ ላይ እሺ ሲነሳ ማርና እንትን እንደተመገበ ታስታውሻለሽ? ማርና አሳ ከተነሳ በኋላ የተመገበው አይደል?
እና እሱ ከተነሳ በኋላ እና ምን ስፒሪቱ ነው እየበላ ያለው? አዎ። ስለዚህ ስጋና ነፍስ ነበረው አይደል? በዛ ሰዓት ላይ በመንፈስ ነው ስጋና ደም መንፈሱ ነው የበላው። ስጋና ደም ይኸው የለም። መንፈስ ይመገባል እንዴ እናቴ? ዳስሰኝ እጄን ያው የተወጋውበት ራሴ ነኝ። በሩ በተዘጋበት ቤት እሱን አራሱ ክፍል ላይ እኔ ክፍሉን ላውጣልሽ በቃ እናትዬ። እሱ ክፍል ላይ እየተወራለው ኢየሱስ እንደውም ስጋ እንዳለው እያሳየ ነው። ዮሐንስ ወንጌል ምዕራፍ 20 ላይ ነው የምታገኘው። ላሳይሽ እዚያው ላይ ከዚህ በኋላ ቶማስም ወደዚህ አምጣ፣ ይሄው እጅህን አምጣና በጎን ያግባው አለው። አይተሻላ እዚህ ክፍል ላይ ዳሰኝ እያለው ነው። ስለዚህ ስጋ እንዳለው እያሳየ ነው። ከአንቺ ከምትዩ በተቃራኒ ነው እያወራ ያለው ክፍሉ። አንቺ ከምትዩ በተቃራኒ ስጋና ደም የለም። ስጋና ደም እንዳለ አረ ተረጋጋለ። ጣትህን አምጣና ዳሰኝ እያለው እኮ ነው። እኔ ራሴ ነኝ ማለት እኮ ነው። እኔ ራሴ ነኝ አትጠራጠርም እያለ እኮ ነው። አንተ ቶማስ እናት ቆሽ ክፍሉ ስለምን እየተወራ ነው? እዚህ ክፍል አንዴ ክፍሉ ስለምን እየተወራ ነው እዚህ ላይ? እሺ ታውቂዋለሽ ክፍሉ ስለምን እየተወራ እንደሆነ? እዚህ በማታውቂው ነገር ነው ማለት። ክፍሉ እየተወራ ያለው መጀመሪያ ሰዎች ተነስተዋል ተብሎት በተነሳ ሰዓት ከ12ቱ መካከል ቶማስ የተባለው እዚህ ጋር አላመነም ነበር። እዚህ ጋር ሲናገር አላመነም ነበር ከላይ ጀምሮ ማለት ነው። ሳልዳስሰው አላመነም ነበር። አዎ በመካከላቸው ድንገት ተገለጠ። ድንገት ነው የተወራ። አንዴ ተረጋጊ። አዳምጫ አይሉ ረብ ፈጣሪ ክፍሉን እየተወራ ያለው እዚህ ከ12ቱ ደቀ መዛሙርት መካከል ቶማስ አልነበረም። እዚህ ክፍል ላይ ቶማስ አልነበረምና ሌሎቹ ደቀ መዛሙርት ጌታን አይተነዋል አለ። እሱ ግን የችንካሩ ምልክት በእጆቼ ካልነካው ካላገባው አላምንም አለ። ኢየሱስን ካልነካውት እኔ አላምንም አለ። እነሱ አምነው ነበር አይተውታል፣ እሱ አላምንም አለ። ዳስሳለሁ አለ። ሳልዳስስ አላምንም አለ። አላምንም ያለው ኢየሱስን ማየታቸውን አላምንም ያለው። ከዛም በኋላ ኢየሱስን ካገኘው በኋላ ኢየሱስ ምን አለው? ቶማስን ምን አለው? ጣትን ወደዚህ አምጣና። ለምንድን ነው ጣቱን እያስገባ ያለው? ምክንያቱም የተወጋበትን ቦታ ቼክ እያደረገ ነው። ጣቴን ሳላስገባ በቃ እንጂ ስለ ኢየሱስ መንፈስ ነው የሚል ነገር እዚህ ክፍል ላይ የለም። እሺ ሌላ ጊዜ እንደዚህ ክፍል የለም። ክፍሉን ሳታነቢው አታል ያው ስጋና ደም የለም። ሌላ ቦታ እሺ ሌላ ምዕራፍ ናቁጥር ነው ጌት ጋር እሺ ሌላ እዚህ ጋርማ ስጋ እሺ ማርቆስ ወንጌል ምዕራፍ ስንት ለበየታም ጥያቄም ጠይቄበት በቃ ኢየሱስ መልስላት አንድ በቃ ጂሰስ ሚት አድርጊሽ ለሌላ ጊዜም ደግሞ አንበበሽ ነው ለተሻለ እንዲሆን። ቆይ አንዴ ከሱዲን የሚለውን ልጅ አንዴ ላዋራው ሚት አድርጊ። ቅድም ያነሳው ሐሳብ አለ ዮሐንስ ወንጌል ምዕራፍ 16 ክፍል ላይ ክፍሉ ከመጀመሪያ ጀምሮ እስከ መጨረሻው ኢየሱስ አመን አንዴ ሚት አድርጊ። አንዴ እሺ ተይጃለሽ ሚት አድርጊ። አንዴ ከላይ ያለውን ወገናችን አንዴ እሱን ጉዳይ እንትን እንበል